የመቀስቀስ ህዝብን ከህዝብ የማጋጨትና አጠቃላይ የጀመርነው የሰላም የዲሞክራሲና የብልጽግና ጉዞ እንዲደናቀፍ እንዲሁም ሀገራዊ አጀንዳዎች እንዳይሳኩ በተቀናጀ መንገድ በሁሉም መስክ በመሳሪያ በሚዲያ በገንዘብ ልክ በአንድ የቲያትር ቤት እንደሚሰራ ቲያትር በመላ ሀገሪቱ ድራማን በመተወን ችግር ለመፍጠር የሚፈልጉ ደራሲያን እና ተዋናያን ያሉበት ሙሉ ትዕይንት ባለፉት ጥቂት ቀናት ኢትዮጵያ ውስጥ ተስተውሏል። በዚህ ሂደት መለዮ ለባሹ የፌደራልም የክልልም እጅግ የሚያስደንቅ በአጭር ጊዜ ውስጥ ኢንስቲትዩሽን ለመፍጠር እየተደረገ ያለው ጥረት ውጤታማ የሆነ መሆኑን በሚያሳይ መንገድ የታለመውን ባዶ ህልም ድራማ ማክሸፍ እና የኢትዮጵያን ሰላም ለማስቀጠል መስዋዕትነት ከፍሏል። ለመለዮ ለባሹ ከዚህ አንፃር ክብር መስጠት ተገቢ ነው። ከዚህ ባሻገር መላው የኢትዮጵያ ህዝብ የሀገር ሽማግሌዎች ቁጥራቸው እጅግ የበዛ ወጣቶች የሃይማኖት አባቶች አባገዳዎች ነገሩ በስክነት እንዲታይ ጥፋተኛውና ጥፋት በደንብ መለየት እንዲቻል በጅምላ የሆነ እንቅስቃሴ እና ተጨማሪ ጥፋት አደጋ ሊያስከትል እንደሚችል በየቦታው ሰላማቸውን ለማስጠበቅ የሀገር ህልውናና ሉዓላዊነትን ለማስጠበቅ በከፍተኛ ደረጃ ጥረት አድርገዋል። ለዚህም ለመላ ሀገራችን ህዝቦች በተለይም በዚህ ቢና ውስጥ ግንባር ቀደም ሆነው ሰላም እንዲጠበቅ ከፍተኛ ስራ ለሰሩ ወገኖች ምስጋና ማቅረብ እጅግ ያስፈልጋል። በሶስተኛ ደረጃ አሁን እዚህ ያለው ቲም ችግሩ ከማጋጠሙ በፊት በነበሩ መረጃዎች ላይ ተንተርሶ የችግሩን መጠን ለመቀነስና አደጋውን ለማስቀረት ጥረት ሲያደርግ የነበረው የፍትህ አካላት የሚመሩ ግለሰቦች ሁኔታው ካጋጠመ በኋላ ቢሮ እያደራችሁ ነገሩ ባጭሩ ፈረንዲዝ መስመር እንዲይዝና ተጨማሪ ኪሳራ እንዳያጋጥም ጥረት ላደረጋችሁ አመራሮች ለእናንተም ከፍተኛ ምስጋና ማቅረብ ፈልጋለሁ። በነበረው ሂደት ውስጥ ተኳሾች ከሞላ ጎደል ለመያዝ ጥረት ተደርጓል። ለዚህም የህግ አስከባሪ አካላት ምስጋና ይገባቸዋል። ነገር ግን በሂደቱ ተኳሽ ብቻ ሳይሆን አስተኳሾችን መለየት አለባቸው። በውስጥ ተሰግስገው ሌብነታቸውን ስራ የማይሰሩ መሆናቸውን ሸፋፍነው በብሔር ጥላ የሚያስተኩሱ ኃይሎችን በግልጽ መለየትና ለህግ መቅረብ አለባቸው። ተኳሹ ላይ ብቻ እንጣጠረ ሳይሆን ተናስተልኝ እንደምናችሁ የኔም እኮ ከፕራይም ሚኒስቴሩ ጋር ሬንጀር ትመስላለች አይደለ ሸሚዜ እዛ ሆኜ መለዮ ባለብስ በስነ ልቦና እዚህ መለዮ ለብሳለሁ። ምክንያቱም መለዮ አጥልቄ ስለማቅ የሀገር ፍቅር ልክ እንደ አብቹ እኔ ውስጥም ስላለ እኔ ተሰለፍኩበት አውዶጋ ከኔ ጋር የተሰለፈ ስለሆነ ሀገር በፌስቡክ ሳይሆን ደም ለመክፈል የተዘጋጀ የከፈልን በለው በፌስቡክ ሳይሆን ብለን ምናቅ ውደቅ በፌስቡክ ሳይሆን ወርቀን ምናቅ ቶክስ በፌስቡክ ሳይሆን ቶክሰን ምናቅ ግደል በፌስቡክ ሳይሆን ገለን ምናቅ ሰዎች ነን። ስለ ሀገራችን ምንናገረው ሀገር በፌስቡክ መምራትና ለሀገር ደም መስጠት በጣም ይለያያል። ለመስከረም ኢትዮጵያን በጎርፍ እንበላታለን ሲሉ በሰኔ በመብረቅ ተመቱ። ሰው ይወርቃል ሰው ይሞታል እንጂ ኢትዮጵያ አትጠፋ።
አለቀ አጫሉ እንደ አብነ ጴጥሮስ ወርቆ ኢትዮጵያን ሊያጠፉ የተዘጋጁ ኢትዮጵያን ለመበተን የተዘጋጁ የሰይጣን መልእክተኞች ላይዳገም ይመታሉ አብቹ ፍቅር ለመነ ጠየቃቸው ለመናቸው እነሱ አገር ቢመሩ አገር ቢያስተዳድሩ አገር ላይ የሚተኩስ ዝም ይልሉ ይመስላችኋል ዛሬ አገር እንመራለን የሚሉ ሰው ሲገደል ሲያስገድል ዝም የሚሉ ይመስላችኋል አለበለዛማ ፖለቲከኛም አይደሉም አለበለዛማ ያገር ፍቅርም የላቸው ቁጭ በለ መንግስት ዲክታተር ሆነ ትላለ ብርሃነ መስቀል ሰኚ ነው ዲክታተር እንዲሆን መክሮት ይወጣው ሀገር ሲበተን ዝም ማለት የለበትም አብይ ሀገርን መምራት ካለበት ዲክታተር መንግስት መሆን አለበት ነው እስከዛሬ አብይ ላይ የነበረን ቅሬታ ለምን ይፈሰፈሳል ነበር ለምን ይለምናል ነበር ለምን ይቅርታ ለምን ምክንያቱም የማይገባን ህዝቦች ሀገር ወደ እልቂት ስትሄድኮ ትንሾች ሞተው ብዙዎች መቅረት አለባቸው አሜሪካ እንደዛ ነው ያደረገችው ዛሬ ለደረሰችው አሜሪካን ለማጥፋትና አሜሪካን ለማቆየት የሚፈልጉ ቡድኖች ማከል ጦርነት ተከፍሏል ያ ጦርነት በድል ባይጠናቀቅ ዛሬ አሜሪካ ውስጥ ቁጭ ብለን ተኩሰው በለው አንካካው ድፋ አንልም ነበር ስለዚህ የአብቹ ጥንካሬ የሚፈተነው ከመላስ ያለፈ በተግባር ምናየው ካሁን በኋላ ነው ካሁን በኋላ የሚወስዳቸው እርምጃ ነው የውጪ ተላላኪና የውስጥ ባንዳዎች ከአሉ ባልታ በላይ በተግባር እኛ ላይ የተደቀነው ነው እሱ የተናገረው ነገር አለ ጠላቶቻችን መስከረም አንጠብቅም ሐምሌ ውሃው ይሞላል ስለዚህ ሐምሌ ላይ ካልበጠበጣችሁ መስከረም ላይ ደሞዛችሁና ድጋፋችሁን እናቋርጣለን የኛ ድጋፍ እኮ ከአባይ ጥቅም ጋር እንጂ የናንተ ስልጣን ላይ መውጣት አይደለም ስለተባሉ በአጫሉን አረዱና በዚህ ምክንያት ውሃ መሙላት ኢትዮጵያ ታቆማለች አሉ እንደውም ተጨማሪ ውሃ ነው የምንሞላው ተጨማሪ ልንይዝ ከፈለግነው ውሃ በላይ ያጫሉ ድርሻ ብለን ያጫሉ ደም ብለን ተጨማሪ ማዝ ነው ኢትዮጵያ መንግስት ለሚገባው ያጫሉ ደም የፈሰሰው አባይ ግድም ውስጥ መብራት ይሆናል ለኢትዮጵያ ተጨማሪ ውሃ ተገድቦ ኢትዮጵያኖች ከሆነን እዚህ ላይ ነው መስራት ያለብን እዚህ ላይ ነው ቁጭት ልንገባ የሚገባው አሁን አብይን የመደገፍ እንደ ኤርሚያስ ቀርበታው እንደ ሀብታሙ አያሌው ቅሪላው እንደ አጭበርባሪ ሌባ ሳይሆን አሁን አብይን አይደለም እኛም እንደግፈው አሁን ብልጽግናን አይደለም የምንደግፈው አሁን የፖሊሲ ጉዳይ አይደለም የምንጠይቀው አሁን ዲሞክራሲ መብቶችን የመታሰር ያለ መታሰር ጉዳይ አይደለም የምንጠይቀው ገሎ አገር የማዳን ጉዳይ ነው የምንጠይቀው ገሎ አገር የማዳን የትም አገር ማንም ሀገሩ ስትፈርስ ቁጭ ብሎ ዲሞክራሲ ነው ሰባይ መብት ነው ቆሎ አለ ራበኝ የሚል ጥያቄ አይደለም አሁን ኢትዮጵያኖች የሚጠይቁት ወንድሜ ለምን አይሆንም በአፉ ተደፍቶ እሱ ሞቶ ኢትዮጵያን ማጆሪቲው መትረፍ አለባት አንድ ሰው ቢጄ አገሬ እንድትጠፋ ስለማልፈልግ ማለት ከአብይ መንግስት ጋር የህገ መንግስት ላይ ድርድር ህገ መንግስት ለሀገር ውስጥ ህግ እንጂ የውጪ ጠላት ሀገርን ሲያፈርስ ህገ መንግስት የሚባል የለም መጀመሪያ መለየው ነው የሚቀርበው መጀመሪያ አገር ማስከበር ነው የሚቀርበው መጀመሪያ ያገር ሉዓላዊነት ነው የሚቀርበው የውስጥ ጠላት አይደለም ኢትዮጵያ ላይ አደጋ አይደቀነው የውጪ ጠላት ነው ባንዳ ነው አገር ያፈረሰ ያለው እኛ እየተዋጋን ያለነው ባንዳዎች አይደለም ነው ዋጋን ያለነው የዚህ ጊዜ የህገ መንግስት ጥያቄ አይነሳ የዚህ ጊዜ የማሰር የመፍታት ጉዳይ አይነሳ የዚህ ጊዜ አገር ለማዳን ማጆሪቲን የማትረፍ ጉዳይ ነው ዲሞክራሲ ትርፍ ንግግር ነው
የህገ መንግስት ትርፍ ንግግር ነው ከህገ መንግስት በላይ አገር የሚባል አለ ህገ መንግስት አገር ስር መተዳደሪያ ነው ህግን ጥሰ ወረቀትን ጥሰ በአመራር ችሎታ ጠላትን ማሸነፍ እንጂ እንዴት ይሄን መንግስት ህገ መንግስት ጥሳለሁ አትልም ህገ መንግስት የሚከበረው ሀገር ስትኖር መሪ ህገ መንግስት የሚያከብረው ኃላፊነቱን ሀገር ካስከበረ በኋላ አንቀጽ አይጠቅስም ይጥሳል ይሄ የተሰጠው ወንበር ነው የተሰጠው ስልጣን ነው ይሄን ስልጣን ሀገር ማንንም አማክርም ከራሱ ጭንቅላት ብቻ ጋር ነው ጦር የሚመራው ጦር ስትመራ እባካችሁ ቤት ጋር አዋጋ ቤት ጋር ጦር ላስገባ ብላ ሰው አታማክርም የተሰጠ ኃላፊነት አለ ምራ ተብለ ከከሰርክም ድል ከመታም አንተና አንተ የምትወስነው ውሳኔ ብቻ ነው ወታደሩን ለግብ የሚያበቃው ወታደሩን ለሽንፈት የሚያበቃው አሁን አብይ ወታደር እንጂ ጠቅላይ ሚኒስቴር አይደለም ሀገር ነው እየመራለው ሀገርን ከአደጋ የማዳን ጉዳይ ነው የማይገባችሁ እነ ኤርሚያስ ለገሰ አሁን ከኢትዮጵያ ጋር ከሆነ ተሰለፉ ከግብጽ ጋር ከኢትዮጵያ ከሆነ ከባንዳዎች ጋር ሰልፍ ውጡ ለምንድን ነው ፌስቡክ ላይ የምታወሩት ሰልፍ ተቀላቀሉ ኑ ሚኒሶታ ኑ እዚህኮ ሰልፍ እየወጡ ያሉት ኦሮሞ ብቻ አይምሰላችሁ 50% እኮ ሶማሌዎች ናቸው የአብዲኢሌ ደጋፊዎች ኦሮሞ ብቻ ይወጣ ነው የሚመስላችሁ የአብዲኢሌ ደጋፊዎች ሶማሌ የሆነ ሁሉ ተቀላቅሎበት እኮ ነው ሰልፍ የወጣው ኦሮምኛ ስለሚችሉ ኦሮሞ መስሏቸዋል የኬንያ ኦሮሞ ሳይቀር እኮ ነው የተቀላቀለው ዜግነታቸው ኢትዮጵያ ያለው ስለዚህ አሁን እየታገልን ያለነው ኢትዮጵያኖች ልንረዳ የሚገባው የውስጥ ዲሞክራሲ ጉዳይ አይደለም የነ እከሌን ዘመድ እሰር የነ እከሌን ዘመድ ወንጀል አልሰሩም ፍታ አይደለም መንግስት ማሰር ያለበትን ማሰር ማስጠንቀቅ ያለበትን ማስጠንቀቅ አንዳንድ ጊዜ እኮ ሀገርን ለማዳን ይሄ ከጠላት ጋር ሊተባበር ይችላል የምትለው ወንጀል እንኳን ሳይሰራ እስር ቤት ታቆየዋለህ ምክንያቱም የውጭውን ጠላት ለመከላከል ከተጠራጠርከው የሀገርን ብሔራዊ ጥቅም አሳልፎ ሊሸጥ ይችላል ብለ የምታምነው የሀገርን ዜጋ ለጊዜው አንተ እስር ቤት ቆይ ትለዋለህ ታቆያለህ እስር ቤት የውጭውን ጠላት ካሸነፍክ በኋላ ያ የተጠራጠርከው ሰውዬ ኢትዮጵያን ብሔራዊ ጥቅም አሳልፎ መስጠቱን ካረጋገጥክ በኋላ ፍሪ ይተዋለህ ይሄንን የመወሰን ግዴታ አለበት መንግስት የተጠራጠራቸው መስከረም ላይ መንግስት የለም ያላቸው ያሉት መንግስት እንዳይኖር የሚፈክሩ የፖለቲካ ፓርቲዎች አሁን እየሰሩ ያሉት ከግብጽ ጋር ነው ስለዚህ ቆያሉ እስር ቤት ግብጽን ካሸነፍን በኋላ ውሃችንን ካቆርን በኋላ በዲሞክራሲና በህገ መንግስት ላይ እንደራደራለን ያጫሉ ሞት ሐምሌ ውሃ መምላት ለማደናቀፍ መስከረም ከሆነ አይጠቅመንም ውሃ ከተያዘ በኋላማ እኛ ለናንተ ደሞዝ ምንቆርጠው ለናንተ ድጋፍ ምንሰጣው ምን ተጠቅሙናላችሁ ሪያሊቲ ነው ይሄ ነው እኛ ግን ኢትዮጵያኖች ያጫሉን ደም ጭምር ነው አባይንን ምን ሞላው ግድቡን ምን ሞላው ለኢትዮጵያ ብርሃን እንዲሆን ነው ያጫሉ ደም 50 ሜትር ኩብ ማስ ካለብን 70 ሜትር ኩብ እናረጋለን ያጫሉ 25 የሱ ደም ነው ለኢትዮጵያኖች ብርሃን ይሆናል እንደ አቡነ ጴጥሮስ ይሄንን እናረጋለን ይሄንን እንታገላለን ባንዳዎች ስለ ህገ መንግስት የገጠሰት ይነግሩናል የምንታገለው እርስ በራስ ሳይሆን ከግብጽ ጋር ነው ነግረውን ነው ኢትዮጵያን ለማሸነፍ ጦር ማላክ አያስፈልግም ሆዳም ባንዳ መግዛት ያስፈልጋል ብለው እኮ ቀድመው ነግረውናል
እልል ይያሉ ወሮ ወሸባ ይያሉ እኮ ነው በሚዲያቸው አረብኛ ባንችልም አረብኛ የሚችሉ ሰዎች እየነገሩ ነው ስለዚህ እነ ከሌለ ምን ታሰሩ እነ ከሌለ ይቆያሉ እስር ቤት የምትጠራጠረው ባንዳ ታቆየዋለህ እስር ቤት ምክንያቱም የውስጥ ጠላት ካለ የውጭን ጠላት ማሸነፍ ስለማትችል እናንተ እረፉ ለጊዜው ምንም አትሆኑም ቤተሰብ ምግብ ያመጣላችኋል ሀገር ከዳነ በኋላ ትፈታላችሁ የሚል እርምጃ ይወስዳል መንግስት ይወስዳል የሚጠራጠረው የሀገር ሉዓላዊነት ሊሸጡ ይችላሉ ብሎ የጠራጠራቸውን ወንጀለኛ መሆናቸውን እንኳን ካላየ ለጊዜው እስር ቤት ያቆያቸዋል ምክንያቱም የውስጥ ጠላት ካለ የውጭውን ጠላት ማሸነፍ ይከብዳል አሁን እየተዋጋን ያለነው ከውጭ ጠላት ጋር ከግብጽ ጋር ነው እየተዋጋን ያለነው ጥይት ሚሳኤል ታንክ አይወርውሩብን እንጂ ሚሳኤልና ታንክ በውስጣችን እያፈነዱ ነው መስከረም ሳይደርስ ሐምሌ ውሃ መሙላት መቆም አለበት ነው ጨምረን 75 ኩብ እንመላለን 25ቱ ያጫሉ ደም ነው የሚሆነው ለኢትዮጵያ መብራት ይሆናል ብርሃን ይሆናል ቆይ አንድ የሆነ ሰው ቆይ አንዴ ይሄ ሰው ፈልገው ነበር ከኔ ቤጅ ላይ ቆይ በእናታችሁ ስለዚህ አሁን የነ ኤርሚያስ ቀረርቶ የነ ሀብታሙ አያሌ ድንፋታ እኛ እዛ ነበርን መንግስትን እናቃለን አው አንተ የለመርከው ከቲፒኤልኤፍ ጋር ነው አው አሁንም ታዲያ ማን ያምናል እዛ የለመርከው እዚህም ትሰራዋለ የለመደ ሌብነት እኮ የትም አይለቅም ሌብነት ከሀገር ወጣ ከሀገር ውስጥ ኖርክ ሌባ ነህ ምንም ምን ትነግረናለህ ዛሬ ደግሞ አብሮ ሲሰርቅ ሲያሰርቅ የነበረውን እሳትና ግንቦት 7 መክሰስ ጀመረ መጻፋችንን ሸጣችሁ ገንዘባችንን ወሰዳችሁበት ይሄንን የሚያዳምጥ ኢትዮጵያዊ ሊያምን ይችላል ኢትዮጵያኖች ግን ባንዳ መሆናችሁን በደንብ ተጠንቅቆ ያቃል ስለዚህ አሁን እየታገል የምንታገለው ከውስጥ ባንዳዎች ሳይሆን ከግብጽ ጋር ነው እስከንደር ታገለ ታሰረ ቶለሳ ታሰረ ጨጨብሳ ታሰረ ቄጤሳ ታሰረ ይቆዩ እስር ቤት አይመንኑም አይተኑም ይቆዩ ምክንያቱም መንግስት ግብጽን ሊረዱ ይችላሉ ለፖለቲካ ጥማታቸው ብሎ የጠረጠራቸውን እስር ቤት ማቆየት ልክ ነው ማንንም መሪ ማረግ ያለበት ጉዳይ ነው ማንንም ሀገሩን የሚወድ ሀገርን ለማዳን ይሄ እርምጃ ለምን ተወሰደ ብሎ የሚያለቅስ አልቃሽ ሂድ ከግብጽ ጋር ታጋ ከግብጽ ጋር ሰልፍ ውጣ እስክንድር ቢታሰር ይተና ሌሎቹ ይተናሉ እናንተ ጀዋር ብቻ ሲታሰር የምትደሰቱ እስክንድር ሲታሰር የምታለቅሱ ዘረኞች ናችሁ ማሊያችሁን ጥላቻችሁ ለሀገር ፍቅር ሳይሆን እስክንድርን የምትወዱት የምትጠሉት ቤር ወይም ቡድን ስላለ እንጂ ጀዋር እንድትታሰር የምትፈልጉት የሀገር ፍቅር እንዲድን አይደለም በዚህ ወቅት ጠቅላይ ሚኒስቴሩ አገርን ለማዳን ጠረጠርኩኝ ወይም ባንዳ ይሆናሉ ወይም አሁን አገር ለማዳን እንቅፋት ይሆኑብኛል ያላቸውን እስር ቤት ማቆየት ትክክል ነው ይቆዩ አይተኑም ምን ነው በወያኔ እኮ 8 አመት 9 አመት 10 አመት ታስሯል ዛሬ እስክንድር ነጋን
አርጎ ነው የሚታሰረው እሱን እንደው ወይኒ ሳይሆን አማኑኤል ሆስፒታል ነበር ካቴና ገዝቶ ሳይካትሪስቶች ጋር ማስቀመጥ የነበረባቸው የአይምሮ ህመም ነው ያለበት እሱ የፖለቲካ ችግር አይደለም የሀገር ፍቅር አይደለም ቢቻል እሱን አማኑኤል ሆስፒታል ዶክተር መስፍን አሪያጋ የህክምና አገልግሎት ማግኘት አለበት የሜንታል ኢሹ ነው ያለበት እሱ እንዲህ አይነት ሜንታል ኢሹ ያለባቸው ሰዎች ደግሞ አገር በምትበጠበት ጊዜ ተረጋግቶ አገርን ከማዳን ክብሪት ይዞ የሚሮጠው ሰው ጋር ጋዝ ይዞ ነው የሚቀርቡት እንጂ ውሃ ይዞ አይሄዱም ስለዚህ እስር ቤት መቆየት አለባቸው ክብሪት ይዞ ለመጣው ጋዝ ይዞ ነው የሚሄዱት ውሃ ይዞ አይሄዱም እነ እስክንድር ነጋኮ ወያኔ ስትሰብክ ያደገችውን የኦሮሞ ወጣት በስሜት እንዲበሽቅና ሐውልቶች እንዲፈርስ ያደረጉት እኮ በተዛዋዋሪ እነ እስክንድር ነጋ ናቸው እየዞሩ የሚኒሊክ ሐውልት ስር ባይሽከረከሩ ኖሮ ወጣቱ ስሜታዊ ሆኖ በየቦታው ሐውልት ላፍርስ አይልም ገደለኝ የሚል አካል እያለ አልገደለህም ብለ ካናደርከው ባገኛ አጋጣሚ ያ በስሜቱ ውስጥ በጥላቻም በውሸትም የተሰከበከውን ማንነቱን ይዞ ሄዶ ሐውልቱን ይገነጥላል ሐውልት እንዲገነጠል ካደረገ ቁጥር 1 እስክንድር ነጋ ነው እሱ ነው እያስታወሳቸው ምን ታመጣላችሁ እንደውም እንንከባከባለን እንደውም እናጥፋዋለን እንደውም እንትን እንላለን ብሎ ወጣቱ እንዲነሳሳ አነሳስቶ ያስገደለና የገደለም እኩል ነው አንተ እኔን ለጥብ ከጋበስከኝ አንተ ወንጀለኛ ነው ምክንያቱም እኔን ለንዴት ዳርገኛል እስክንድር ነጋ ነው በየቦታ ሐውልቶች ወጣቶች እንዲፈርሱ ካደረጉ ለአድን አላዳናቸው እንዲህ አይነት በሽሽቅ ውስጥ የገባው እስክንድር ነጋ ነው ምክንያቱም እስክንድር ክብሪት ይዞ ለመጣ ጋዝ ያቀብላል እንጂ ውሃ ይዞ ማጥፋት አይችልም ስለዚህ በዚህ ወቅት መንግስት ከውጪ ጠላት ጋር በሚታገል ጊዜ እንደዚህ አይነት የአማኑኤል እብዶች እስር ቤት ቆይቶ መረጋጋት አለባቸው ወንጀልን ባይሰሩ ማለት ለወንጀለኞች መንገድ ስለሚሰጡ ለወንጀለኞች እድል ስለሚሰጡ የአይምሮ ህመምተኞች በለው ከሚሉ እነሱ መቆየት አለባቸው ወይ ሆስፒታል ወይ እስር ቤት እስክንድር ለምን ታሰረ የሚል አለቅላቂ ለእስክንድር አዝኖ ለአገር አዝኖ ሳይሆን ለራስ ሆዳምነት ነው 8000 ሰው ቁጭ ብሎ ያየኛል እርሚያስ ለገሰ ዛሬ ሲያወራ የነበረው 8000 ሰው ወዶ ሳይሆን የሚያይክ 50% አገሬ ልታፈርስ ነው ብሎ በስጋት መንፈስ ነው የሚያይ ተፈቅረ ተወደ መሰለ ጂጂን የሚያያት ሰው የሚወዳት ነው አብዛኛው 90% ኢትዮጵያኖች ናቸው ጂጂን የሚያዩ የኦሮሞ ልጆች አይደሉም እሷ በኦሮምኛ ታወራ ስለዚህ ጂጂ አሁን የአገር ፍቅር አላት ኢትዮጵያኖች ይወዷታል የተማረ ጭንቅላት ይሄን እንኳን ማሰብ የማይችል ፌስቡክ ላይ ደጋፊ አለኝ ብሎ የሚናገር ምን አይነት ዕውቀት ነው ምን አይነት ጭንቅላት ነው እኔ እኮ አንድ ቤር ከተሳደብኩ እንዳንተ የሆነ ወገንተኛ ከሆንኩኝ ለንገር አሁን ሃሺ ማስገባት ይችላልው ተመልካቾቼ ምክንያቱም ህዝብ ስጋትን እንጂ የሚያየው ፍቅርን አይደለም ዛሬ የሚመለከት ሲሰጋ ነው ሲፈራ ነው የሚመለከት አብዛኛው አፍቅሮ ብቻ አይደለም ወዶ ብቻ አይደለም የዛማ መጽሐፍ ቅዱስን የሚያዩ ሰዎች ጥቂት ናቸውና እግዚአብሔርን የሚወዱ ሰዎች የሉም ልትሉን ነው ወንጌል ሰባኪዎች እኮ 20 ሰው 30 ሰው 40 ሰው 50 ሰው ይዘው ነው ቁጭ የሚሉት ስለዚህ ኢየሱስን የሚወድ ሰው የለም ማለታችሁ ነውና
ዘመኑ እኮ ተቃራኒ ነው የሰይጣን ጭንቅላት ያለው ነው ተመልካች ያለው ፍቅርንና አንድነትና ወዳጅነትን አብሮ መኖርን የሚሰብክ እኮ የሚያዳምጥ የለም ዘመኑ የዳብሎስ የነገሰበት የጥላቻና የልቂት ፕሮፓጋንዳ የሚነዳ ግለሰብ ዛሬ በሺዎች ተመልካች አለው ስለዚህ ወንድሜ ቀርበታው እርሚያስ 8000 ሰው እዚህ ያየናል ይሄ ሁሉ ደጋፊዎቻችን ነው ደግፎ ሳይሆን ሰክተው ነው ፈርተው ነው ምን ተረጩ ይሆን ምን መርዝ የፍራት የልብ ትርታ ፍራት ነው የሚያዳምጡ በዚህ ካልኩሌት አድርገ የሀገር ፍቅር ያለው ነው 8000 ቁጭ ብሎ እኔን እሰየው ያለው ካልክ ኮሜንትን አንብብ አንተ ከርሳም አንተ ወዳም የሚልህ ነው አንብብ ኮሜንት ከስር የሚያዳምጥ የሚልህን አንብበው ሀገር አፍራሾች ናችሁ እናንተ ባንዳዎች ናችሁ ነው የምትባሉት ቪውን እዛ ላይ የተቀመጠውን የቁጥር ህዝብ ሳይሆን ከስር የሚጻፍልን ሐሳብ አዳምጥ ጂጂን 2000 3000 ሰው ደግፋታል ጂጂ ጎበዝ የሚላት ሁለት ሰው አታገኙም አንቺ ዘረጦ አንቺ ቦርኮ አንቺ ቅዘናም አንቺ አራም አንቺ ምናምን የሚል ሰው ነው የምታዩት አግኝቶ ስለማይደበድቡ በኮሜንት ይደበድቧታል ብሶታቸውን ከስር ይጽፋሉ እንጂ ወደዋት አይደለም አንተም ኮሜንትን ከስር አንብበው ስለዚህ ኢትዮጵያኖች እኛ ኢትዮጵያኖች የሆንን አንድ ቀን እንወስናለን ይሄ በሽታ ቢኖርም ባለንበት ሀገር ወተን ኢትዮጵያን ከኢትዮጵያ መበታተን ግብጽ እጇን ታንሳ ማለት አለብን እኛውን ግብጽ ናት ባንዳዎች የገዛች ወያኔ ደግሞ የውስጥ ባንዳዎችን ገዝተው አገር ያፈረሰች ያለችው በጦር ያልገጠመችን በውስጥ የገጠመችን ግብጽ ናት ለዓለም አቀፉ ማህበረሰብ ለውስጥ እልቂታችን የግብጽ እጅ እንዳለበት ማሳወቅ አለብን ድምጻችንን ማሰማት አለብን ለዓለም አቀፉ ማህበረሰብ ይሄን ማድረግ አለብን የታቀደው የመስከረም ጎርፍ መንግስት የለም ሲሉ በሰኔ መብረቅ ተመቱ خلاص ካው በኋላ ማንንም ይጫጫ የለም እነሱ ያሰቡት እነሱም ጠቅላይ ሚኒስቴሩን መሪዎቹ እንደገለጹት መከላከያው ፖሊሱ ሰራዊቱ አንድ ነገር ኮሽ ካለ መንግስትን ይፈነቅላልና በርቱ ተብለው ነው እንዳልሆነ አይተዋል እንዳልተሳካ አይተዋል ወታደሩ እንደደርግ ወታደር ለማይ ሊሆን አይፈልግም አገር ከፈረሰኝ መንገድ ላይ ነው የሚለምነው እነሱን እንደማትቀጥሩ እናቃለን የናንተን ደጋፊ መልሳችሁ እንደምትቀጥሩ እነሱን በየተራው እንደምታበሩ ያቃል ስለዚህ እስከሚሞት ድረስ እንደ ደርግ ወታደር አይሸወድም አሁን ያለው ወታደር አይታለልም አሁን ያለው ወታደር እሱ የሚከበረው አገር ስትኖር ብቻ እንደሆነ ያቃል ሞኛ አረጋችሁት ጅል አረጋችሁት እሱ መኖር የማይፈልግ እንደናንተ ደልቶት መኖር የማይፈልግ ይመስላችኋል እናንተ ጠቅላይ ሚኒስቴር ስትሆኑ እሱ ፋቲኩን አውልዶ የበፊቱ ወታደር ነው ብሎ መንገድ ላይ እንዲለምን ፈልጋችኋል እንደዛ ነው ያሰባችሁት ሰራዊቱ ውስጥ ክፍፍል አለ ፖሊስ ውስጥ ክፍፍል አለ እኛ የሆነ ነገር ኮሽ ካረግን ከኛ ጋር ነው የሚቆመው እናንተን የሚያስር እንኳን አይኖርም ሰብስቦ እንኳን ወደ እስር ቤት የሚወስዳችሁ የለም ሰራዊቱ አይተባበርም ፖሊሱ አይተባበርም ወንድሜ በሰኮንድ ነው 1000 ሰው የሚሆን ታቅልሎ ገቢ ያደረገው አብቹ ታቅልሎ ቆይ ልክፈታው ትንሽ ያውራ እንዴት ያምራል ልብሱ ራሱ እንዴ አብቹ እንዴት ያምራል All of these small businesses trust Next Insurance because Next Insurance is 100% online. Just tell us what you do. ስቶኳሹ የሚለየ መሆን አለበት አይ እንሰማለን ልብሱ ራሱ እኮ ብዙ ታማሚያን ያሉት ድራማ ስለሆነ እዩት ፊት ያስታውቃል ሳንወሰን ሰፋ ባለ መንገድ ዳግም ይክስተት እንዳይከሰት ሰኔን ለሐዘን ይሄን ነበር ካንተ መመኘው ለማዋል ያሳለፍናቸው 3 ሰኔዎች
በቂ ትምህርት የተገኘባቸው ስለሆነ የከሰበረ አካላት ከዚህ በመነሳት በዚህ ጉዳይ ላይ በቀጥታም በተዘዋዋሪ የተሳተፉ ሰዎች በተሳትፏቸው ልክ በህግ እንዲጠየቁ ማድረግ ይኖርብናል። እውነት ነው። የህግ ሂደቱ እንደዚህ ቀደሙ ጥፍር አንነቅልም መላስ መንቀል ነው ተፈሳው እናስቀምጥም እንደዚህ ቀደሙ ለምርመራ አንገርፍም በህግ ነው ህግ እናስከብረው ማንንም ከህግ ያውላችሁ ከጀዋር ዶክመንት ውስጥ የተገኘው ከኮምፒውተር ውስጥ የተገኘው ውሸት አይደለም ማወራላችሁ በቂ መረጃ ቆሞ ምርመራው ሲመረምሩ ካየሰው ነው መረጃውን ያገኘው በቻርተር እንዴት አርጎ ሽግግር መንግስት ከመስከረም በኋላ እንደሚያወጡ ይሄንን መንግስትን መቀየር ሁኔታ ፕላን እቅድ ፕላን 1 ፕላን ቢ ፕላን ሲ ያለ በኮምፒውተር ያስቀመጠው መረጃዎች በሙሉ ከነ ዶክመንቱ ነው ምክንያቱም እሱ አልደበቀም እያዛለው የሚልም ግምት አልነበረው ያ ብጥብጥ ተደርጎ እስር ቤት ገባለው ብሎ አላሰበው ባልተዘጋጀ ሰዓት ነው ገቢዮ ነው ኮምፒውተሮች ውስጥ የተገኙት ለውሸት ለማስመሰል ይሄ ወያኔ ስትሰራው የነበረ ድራማ ሳይሆን በተጨባጭ መንግስት ለመለወጥ ያቀዱትን እንዴት አርጎ ከተቃዋሚ ፖለቲካ ፓርቲዎች ጋር ድርድር እንዴት እንደሚያረጉ ድርድሩን በበላይነት እነሱ እንዴት እንደሚመሩ እቅድና ፕላን ከወያኔ ጋር በቻርተር ያስቀመጡት ከነ ኮምፒውተር ውስጥ ነው የተገኘው መስፍን ይሄን ዋሽታል ካላችሁ ነገ ተነጎዳ ይሄን ጉርታ አላችሁ ታላችሁ ከሸፈ እነሱ ሐምሌን ያደረጉት የግብጽን አደራ ለመጠበቅ ነው ምክንያቱም ገንዘብ ማቴሪያል ድጋፍ ኤቭሪቲንግ የመሳራ የኋላ ደጀን ግብጽ ስለሆነች ግብጽ ደግሞ እናንተ መስከረም የምታረጉ ከሆነ ጠቅላይ ሚኒስቴሩ ሐምሌ ውሃ መምላት ከጀመረ ለኛ ለግብጽ ቤኔፊት ምንም አያመጣም ሲባል ለዛ መበጥበጫ አጫልየን እንደበጋረዱብን አጫሉን እንደ ቦረንትቻ ተመረጠ ስትራቴጂ ፕላን ተደረገ እሱ ብቻ አይደለም ፈይሳ ሌሊሳ አንዱ ከታጩት እጩዎች ውስጥ አንዱ ነበር ፈይሳ ሌሊሳ የመለሰው ጥያቄ ለነሱ መገደል ፕሮፖዛል አይሆንም ምክንያቱም ያጼ ምኒልክንም የአብይ አህመድንም መልስ የመለሰው ከነፍጠኛ ጋር ነው የሚሰራው ሲባል እስኪ ከኦሮሞ የተለየው ለአማራ አብይ ያደረገውን ግለጽልኝ ነው ያለው ለጋዜጠኛው ምንድነው ከነሱ ጋር ነው የሰራው የሚባለው ምንድነው ለአማራው መሪዎች ወይም ለአማራ ህዝብ አብይ የተሻለ ያደረገው ለከኛው እንደምንቃወመው እኮ እነሱም እየተቃወሙ ነው ብሎ ነው መልስ የሰጠው ፕላን ውስጥ ነበረ አጫሉ ካልተገኘ ፈይሳ ነበረ በእቅድ የተቀመጠው ምክንያቱም ሁለቱም ያምቦ ልጆች ናቸው የሚነሳው ብሶት በአንድ የሀገር መበጥበጥ የሚቻለው ያምቦ ህዝብ ጀግና እንደሆነ ያውቃሉ ለዓላማው እንደሚሞት አምቦ ከተነሳል ምንም እንደማያቆም ያውቃሉ ይሄ ስትራቴጂ የግብጽን የውሃ ሙሌት ቃል ኪዳን ለመጠበቅ ነበር አይታችኋል አይደለም መጀመሪያ ነጸጋይ አራሳ ነፍጠኛ ምኒልክ ነው ስለ ምኒልክ ስላነሳ ነው አጫሉ የተገደለው ብሎ ከሰበኩ በኋላ በዛ መንገድ በዛ መስመር ምንም የሚገፋና የሚቃጠልና የሚነድ ነገር አለመኖሩ ማህበረሰቡ ስላልሄደላቸው ማሊያ ቀየሩና ሹተሮቹ ራሱ ከኤርትራ ነው የመጡ ዜግነታቸው ኢትዮጵያ አይደለም አቅም ካላችሁ እንግዲህ ወደ ኤርትራ መዝመት ነው ደም ለመበቀል ከሆነ ኢሳያስ አፈወርቂ ላይ ጦርነት ከፈቱ አገራችንን ከምታፈርሱ ኤርትራ ከሆነች ትናንት ስለ ኤርትራ ስለ ኢሳያስ አፈወርቂ በጎነት ደግነት ስታወሩን የነበረው የኦሮሞ ፖለቲከኞችን እዛ ቦታ በመስጠቱ እግዚአብሔር ይስጠው ስትሉት ነበር ኢሳያስ አፈወርቂ ኢትዮጵያን የሚያፈርሰው ኢትዮጵያ ብትፈርስ ለኢሳያስ ነው ጉዳቱ ኢትዮጵያ ብትጠፋ ለኢሳያስ ለኤርትራ ነው ጉዳቱ ኤርትራኖች ኢትዮጵያ እንድትፈርስ አይፈልጉም ጎጆ የወጡ ወንድሞቻችን እኮ ናቸው ጎጆ የወጡ ወንድሞቻችን ናቸው የፖለቲካ ኤሊቶች ቢፈልጉ ኤርትራኖች የኛ መጥፋት አይፈልጉም ከኛ ጋር እኮ ነው ያለቀሱ ያሉት ስላጫሉ የኢትዮጵያ ነገር እንደ ሶማሌ እንደ ደቡብ እንደ ሱዳን እንደ ጅቡቲ አይደለም የሚያውጥ ኤርትራኖች
ኢትዮጵያን አገሬ ናት የሚል ስሜት አላቸው ይቆረቆራሉ በጣም ነው ስለኛ አይናቸውን ከፍተው የሚያዩት ሩበት አንድ በታውቅ አንድ ባንዲራ አንድ እንትን ውስጥ የኖርን ህዝቦች ናቸው ትናንት ነው 25 አመት ከኛ የተለየ ስለዚህ እንቀጥል አብቹንም እየሰማ ማሳየት ይኖርብናል ማንንም ከሰላማዊና ዲሞክራሲያዊ ትግል ስልት ውጪ እኛን ማንበርከት እንደማይችልም ማሳየት ይኖርብናል እውነት ነው ማንንም ማንበርከት ጦርነት የማያውቁ ሰዎች በከተማ ጦርነት ሊያስተምሩን ሲሞክሩ ጦርነት ምን እንደሆነ እናሳየት ይኖርብናል አዎ ጦርነት በፌስቡክ መስሏቸዋል በፌስቡክ ሬሳ እየለጠፉ ወጣቱን መማገድ መስሏቸዋል ጦር ሜዳ ገብቶ መምራትና መተኮስና ማስተኮስ ግን ከባድ ነው ስልጣና ያስፈልጋል ስልት ያስፈልጋል እዚህ ውስጥ ለአገር መሞት ኦኔ ያስፈልጋል የናንተ ግብ መሞት ስላልሆነ የናንተ ግብ ስልጣን ስለሆነ መሞትን አትፈልጉም ሞት ቦታ ካልመራ ደግሞ ለግብ አትደርስም ወታደር የሚሞተው እኮ አገር ለመጠበቅ እንጂ ጠቅላይ ሚኒስቴር ለመሆን አይደለም እናንተ መሞት ማትፈልጉት ጠቅላይ ሚኒስቴር ለመሆን ስለሆነ ፊቶናችሁ አትመሩ ስለዚህ ላይ የአመራር ስልቱ ፍላጎታችሁ ጠቅላይ ሚኒስቴር ነው ወታደር ስትሆን እኔ ሞቼ አገሬ ትቅረም መጀመሪያም ለመሞት ራስን ፈርመ ነው የምትገባው ለመሞት እንጂ ተመልሰ ደሞዝ ልትበላ ተመልሰ ጀነራል ለመሆን ተመልሰ ደግሞ ጠቅላይ ሚኒስቴር ለመሆን አይደለም ለመሞት ነው ዝግጁ እናንተ ደግሞ እቅዳችሁ ጠቅላይ ሚኒስቴር ለመሆን ነው ስለዚህ የአመራር ስልቱ ይለያያል ራሳችሁን ነው የምትሰስቱት ፊት ቀጠና ፈንጅ ቀጠና መውደቅ ቀጠና አትሄዱ ምክንያቱም ግባችሁ ጠቅላይ ሚኒስቴር መሆን አገር መምራት ስለሆነ ስለዚህ ማሸነፍ አትችሉ በፌስቡክ አይደለም አሁን ያለው ጨዋታ ኳስ መሬት ላይ ነው ወንድሜ ኳስ በመሬት ነው ኳስ በመሬት መጫወትና ቁጭ ብሎ ትፎዞ ማጨብጨብ ይለያያል ወታደራዊ ብቃት ያስፈልጋል ስልት ያስፈልጋል አብቹ ሬንጀሩን መልሷል እኔም ሬንጀሬ ናትጂ ኦኔ ውስጥ አለ ዛሬ አሜሪካ በሆነም ትናንት ለሀገሬ ለመሞት ወድቄያለሁ ቆስያለሁ መትቻለሁ ገድያለሁ ምሽግ ጥሻለሁ ሀገሬን ህይወት ሰጥቻለሁ ያ ከውስጤ ምን ጊዜም የማይፋቅ ማንነቴ ነው ማንንም ሊፍቀው ማይችል የሀገር ፍቅር ማቀው በአሉባልታና በቅጀትና በፌስቡክ በለው ግደለው ብዬ ሳይሆን ለመሞት ፈርሜ ገብቼ ከሞት ጽዋ እግዚአብሔር መክቶ አዳነኝ እንጂ የወንድሞቼ ሬሳ ተንተርሼ በወንድሞቼ ሬሳ ላይ ተረማምጄ ሀገሬን ዳር ድንበር አስጠብቃለሁ አብቹም ከኔ ጋር ነበር ስለዚህ ሀገር ፍቅር ጽዋ ለመጠጣት ይዘጋጃል እንጂ ሀገርን ለማስፈረስ ማንንም ቢሆን ወንድሙን ይገላል አብይ አህመድ እኔም ቢሆን ወንድሜን ይገላለሁ ስለዚህ አሁን እየታገልን ያለነው ከባንዳዎች ጋር ሳይሆን ከግብጾች ጋር ነው ከግብጾች ጋር ሌሎቹ ምን ይሉናል ስለ ህገ መንግስት ስለ ዲሞክራሲ ስለ ፍትሃዊ እስር ስለ ድሎት ያወሩናል ድሎት ዲሞክራሲ ህጋዊ ህገ መንግስት የሚኖረው ሀገር ከማፍረስ ስትድን በሂደት የሚስተካከሉ መብቶች ናቸው ሀገርን ለማፍረስ ጦርነት ተከፍቶብን እብዶችን እስር ቤት ማቆየት ግዴታ ነው ተላላኪዎችን ብለን የምንጠረጥራቸውን እስር ቤት ማቆየት ግዴታ ነው ግማሹን አማኑኤል ግማሹን ማዕከላዊ ምክንያቱም ጦርነቱ ከውስጥም ከውጭም ስለማይቻል ከውስጥ ያሉትን ወዳጆቻችንን ወገኖቻችንን ለጊዜው እናንተ አገር ሲኖር በፖለቲካ ስለምንደራደር አሁን ባንዳ ሆናችሁ አገርን ለማፍረስ ስለምትሄዱ ለስልጣን ብላችሁ ቆዩ እናንተ እረፉ እዚሁ ሬሽን ይመጣላችኋል ሻወር እየታጠባችሁ መጽሐፍ ቅዱስ አንብቡ መጀመሪያ የውጭውን ጠላት እናሸንፍ የሚል የመሪ ቁርጠኝነት ያስፈልጋል ምክንያቱም ሐምሌ ዋይ እንዳይሞላ ግብጽ መክፈል ያለባትን ሁሉ እየከፈለች ስለሆነ እኛ ደግሞ 25% ስንሞላ የነበረው ንዋ ያጫሉን ተምረንበት 50% እንሞላለን ያጫሉ ደመከ መብራት እንዲሆነን ነው የምንፈልገው መብራት እንዲሆነን ይሄን ሮሞ ተረጋ
የተረገምንም ነን የተረገምን አንተ 30 ዓመት ዳውን ወያኔ ብለን ያባርነናቸው አካል ጋር ቆሞ ዛሬ አብይን ዳውን ማለት ራሱ አሳፋሪ አስነዋሪ ሼም ነው ሼም ይቀጥላብቹ ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ ነው እዚህ ጥርርር ብትል አሁን የውስጥ ሽኩቻ አይደለም ሽኩቻ ነው ባዶ ህልም ነው የሚለው ባዶ ህልም 8000 ተከታያለኝ ፌስቡክ ላይ የምትለው አይደለም አሁን ደም መለገስ ይፈልጋል ለማሸነፍና ለመሸነፍ ጨዋታው ከደም ጋር ነው የሚሆነው ጨዋታው ህይወት በመስጠት ጋር ነው ደጋፊና ወይም ላይክና ሼር አይደለም አሁን ማሸነፍ የምታመጣው ደም ጠብታ ይፈልጋል ደም መስጠት እሱ ደግሞ እዚህ ኦኔ ውስጥ ነው ታገኙ ይሄ ትሬኒንግ አድርገ ምናምን ነው አማለ መሰዋት እዚህ ውስጥ ነው ይሄ ተፈጥሮ ነው ተፈጥሮ የሚቸር ማንነት ነው ደፋር መሆን ያ ደግሞ አጥቶ እንደ ተፈጥሮ ይላችሁ ታስታው በትቆነጠጡ ታቅማት ከኋላ ሸረር የምትለችሁ ኦኔ እንዳላችሁ ታስታውቃላችሁ አምሮ ተጠንካራ ደፋር ከንግግሩ ያስታውቃል ለሀገር ፍቅር ጀግና ከስሜቱ ያስታውቃል አዝናላችሁ ሞት ሲመጣ ቀድማችሁ ነው የምታስታውቁት ቀድማችሁ አንዳንድ ሰው የሆነ የሚያስደነግጠው ነገር ሲመጣ ቦሚት የሚያረግ ሰው የለም እናንተ እንደሱ አይነት ናችሁ ደፋር ግን በጩቤ እየተወጋ እንኳን አይዞን እያለ ያ በተፈጥሮ የሚሰጥ ማንነት ነው ይቀጥላል በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል በጣም ኢትዮጵያ ውስጥ እንግዲህ በኋላ ሰላማዊ ዴሞክራሲያዊ የሐሳብ ባለቤት የሚያደርገው ሀዘናችን ማዘን ብቻ ሳይሆን ሀዘን ማስቆም የሚችል አመራር መስጠት ደግሞ ለኞች ለህግ ማቅረብ ወንጀል ለመስራት እንግዲህ በኋላ ኢትዮጵያ ውስጥ የሰሩ ሰው መግደል የማይቻል መሆኑን በተግባር ማስተማር ይኖርብናል ያስፈልጋል በጣም ወንጀለኞች ስንይዝ በቂም በቀል ወይም በፖለቲካ አመለካከት ልዩነት ስበት በህግና በስርዓት ብቻ ፍትህ ኢትዮጵያ ውስጥ የበላይ መሆኑን የሚያረጋግጥበትን አካሄድ መከተል እንጂ እስኪ አስቡ ሀገር ላፍርስ ብሎ አቅዶ የሚሰራ ቡድን ጋር እንዴት ስለ ህገ መንግስት እከሌ ለምን ታሰረ ብለ እንዴት ትጠይቃለህ አሁን እኮ አገር ላፍርስ አገር ይትረፍ ማከል ነው ጨዋታው ያለው አገር በማፍረስ አገር በማትረፍ ማከል ነው ኢትዮጵያዊ ነኝ አገር በማትረፍ ጎን ነው የምቆመው አብይ አህመድ አሁን አገር ላትረፍ ነው እያለ ያለው አገር ትትረፍ እኔ አገሬ ውስጥ አምባገነን መንግስት ቢያስረኝ መርጣለሁ አምባገነን መንግስት እኔን እስር ቤት ቢያሰቃይ ምክንያቱም መታሰረው እምሞተው ለአገሬ ስለሆነ ማለት አገር በምትፈርስበት ጊዜ እኔ መታሰር የሚቆጨኝ ከሆነ ሀገር መፍረስ ሀገርን ጥቅም የማየው በከግል ማንነቴ ጋር ብቻ የ100 ሚሊዮንን ህዝብ ኃላፊነት ወስጄ ከታገል አገሬ ትፍረስ የሚል ወታደር መሆን ያስፈልጋል እኔ ሞቼ መጣ ኢንተርኔት ተቋርጦ ነበር ዳበት አረዳድ ነው ሀገር ማለት ምን ማለት ነው ሀገር ከመስፍን ጥቅም እንደተረዳው አቀም እኔ ካለው ብቻ ሀገሬን ሞት እኔ ስሞት ሀገር ትጥፋ ካልኩ ወታደር መሆን የለብኝም ምክንያቱም ለመሞት ነው ጦር ሜዳ የምትሄደው የምትሞተው እኮ ሁላችንም አንድ ላይ ከሚጠፋ እነሱ ይቅሩ እኔ ለሀገሬ ልሙት ብለን ወታደር የምትሆነው
አገርን ክብር አገርን ፍቅር ካንተ የመኖር ጥያቄ ብቻ ጋር ካንተ የግል ጥቅም ብቻ ጋር ካንተ በመታሰርና በመፈታት ጋር ያንተ የስልጣን ጥመኝነት ከመስለካት ጋር ከሆነ የሀገር ፍቅር የሀገር ፍቅር በዛ አይነት መጠን ብቻ የሚለካ ከሆነ ወታደር መሆን አያስፈልግም ማለት ነው። ወታደር የሚባል ይቆራረጣል ረጋሳ ይቆራረጣል ወይስ ውሸት ነው? ይቆራረጣል ተቆራረጠ እስኪ አሁን ምን ሆኖ ነው የተቆራረጠው? ቆራረጣል እስኪ አንዳንድ ስትኝ አዎ ማምነውን ሰው ነው ማምነውን ሰው ካልሆነ አላምንም ምክንያቱም እንደወጣ የምትፈልጉ አላችሁ አዲስ ተሰማ አሜን ወይም ማቀው ሰው አባይ ማዶ እስኪ ጻፊ አባይ ማዶ ካለሽ ማቀው ንክኔም የለም ቢኒኮ እንዴ ማቀው ንክኔም አይ ብዙዎቻችሁ ይቆራረጣል ይያላችሁ ነው ይሰማል ቀጥል ጥሩ ነው ኦኬ ጥሩ ነው አሁን የሚል ኦኬ ሄለን ኦኬ ይሰማል ኦኬ አሁን አመሰግናለሁ እሺ ይከስፈላጊ ይሄን ካላደረግን ወሰብሰብ ያለ ሁኔታ ነው ያለው ኢትዮጵያን አሳልፎ የሚሰጥ ህልውናዋን አሳልፎ የሚሰጥ የጀመረቻቸውን የሚጎትትና የሚያስቀር ጉዳይ ሲፈጠር እዚህ ያለው ኃይል ራሱን መስዋዕት አድርጎ ኢትዮጵያን ማስቀጠል ይጠበቅበታል። እንግዲህ ይሄን ሰውዬ የሚቃወም ሲሆን አሁን እኮ እሱ ኢትዮጵያን የማስቀጠልና ያለ ማስቀጠል መሐከል ነው። ኢትዮጵያ አትቀጥልም መቀጠል የለባትም መበተን አለባት ብሎ ከግብጽ ጋር የሚሰሩ ይሄ ሰውዬ መቃወም አለባቸው። አሁን ማንም ራም ይሄ አገር ስትኖር ነው አገር ስትኖር ማንም ራ እንትላለ አሁን ኢትዮጵያ መቀጠልና ያለ መቀጠል መሐከል ያለው ጥያቄ ላይ አንድ የሚያረግ እኮ ሁሉ ጊዜ ኢትዮጵያን አንድ አገር ዜጋ የውስጥ ችግር እየተፋታ ከውጪ ግን ጠላት ሲመጣብህ የውስጥን ፋይል ታስቀምጥና አገር ወደ ማስቀጠል ትቀጥላለ ምክንያቱም ሌላው ፖለቲካ ጨዋታ የሚኖረው አገር ስትኖር ነው አገር ስትኖር ትጫወታለ የፖለቲካ ጨዋታ አንዱ አንዱን ይገፋል አንዱ አንዱን ያወርዳል አንዱ አንዱን ያወጣል አንዱ አንዱን ያስራል አንዱ አንዱን ከአገር ያባረራል ይሄ አገር እስካለ ድረስ ነው አገር ከፈረሰች ግን ይሄ ጨዋታ ይቀርና አገር አልባ ነው የምንሆነው ሶሪያ ሁሉም ይሰደዳል ማለት ነው ስለዚህ አይ አገር መፍረስ አለባት የሚል አካል ከዚህ ሰውዬ ተቃራኒ ነው የሚቆመው ከዚህ ሰውዬ ተቃራኒ ይቆራረጣል ከዚህ ሰውዬ ተቃራኒ
እያለ ያለው አሁን እየተዋጋን ያለነው የውስጥ ባንዳዎችን እስር ቤት እናቆይና የውጪ ጠላትን ማሸነፍ ግዴታ ነው ከዛ የውጪ ጠላትን አሸንፈን ውሃችንን መሙላታችንን ካሳየናቸው በኋላ እስር ቤት አይማሙም 1 ወር 3 ወር 4 ወር ቢቆዩ ሀገር ካለቻቸው ተፈተው ይኖራሉ ስልጣንም ይይዛሉ ነገ ስልጣንም ይይዛሉ አገርም ይመራሉ ሀገር መኖር ስላለበት ማለት አገር ካሌለ ግን ሁሉ ነገር ከዚህ አይነት ንግግር ውጪ ነው የሚሆነው ማለት ስለዚህ አገር መኖር አለበት የሚል አካል ኢትዮጵያን እወዳለሁ የሚል አካል ኢትዮጵያዊ ነኝ የሚል አካል ከግብጽና ከግብጽ ተላላኪዎች ጎን ቆሞ ውጥረት ተጨማሪ ዶዝ መጨመር ኢትዮጵያዊነትን አይገልጽም ተላላኪነትና ባንዳነትን ነው የሚያስፈርጀው እናንተ መውጣት ያለባችሁና ሀብታሙና ኤርሚያስ ለገሰ ከነጃዋር ደጋፊዎች ጋር ነው ሰልፍ መሰለፍ ያለባችሁ እንጂ ኢትዮጵያዊ ልትሆኑ አትችሉ ስለዚህ ማስተዋል ማሰብ እኛ ኢትዮጵያኖች ነን የምንለው ሀገራችን ኢትዮጵያ ለረዘምላ የአባይ ግድብ በምንም ቁጭት በአጫሉ ቁጭት በአጫሉ ደም ሐምሌ ውሃ መያዝ አለበት ሐምሌ ውሃ መያዝ አለበት ለኢትዮጵያ ጠቅላይ ሚኒስቴር ጫና ማረግ አለብንኛ ሐምሌ ውሃ መያዝ አለበት ሐምሌ ውሃ ካልያዝን አጫሉ የተገደለበት አላማ ተሳክቷል ሐምሌ ግን ውሃ መያዝ አለብንኛ ያጫሉን ደም እናቁራለን ለኢትዮጵያኖች መብራት ይሆናል የኢትዮጵያ መንግስት ይሄን ቁጭት ነው መግባት ያለበት እልህ ነው ኢትዮጵያኖች መግባት ያለበት አጫሉ ተመረጠ የቦረንቲቻ በግ መስከረም በኋላ መንግስት ተቀባይነት የለውም ብሎ ለመስከረም ሲዘጋጁ የነበረው ግብጾች አሃ እናንተ መስከረምማ ውሃው ከተሞላ በኋላ ለኛ ሚሽን አትጠቅሙም ሲባሉ አሁን ያንን ማረግ ነበረባቸው ሐምሌ ውሃ መሞላት የለበትም ስቲል መንግስት ከተረጋጋ በጥብጡ ካለ እስከ መስከረም መቆየቱ አይቀርም መስከረም በኋላ ደግሞ መንግስት ስልጣን የለውም ሰራዊቱም እንቢላል አይታዘዝም የሚል የከሰረ ስሌት ነው የከሰረ ስሌት ያልተጠና ስሌት ዕውቀት የሌለው ስሌት ስሜታዊ ስሌት የፌስቡክ ስሌት የወታደራዊና ኢንተለጀንስ የትንታኔ ብቃት እጥረት ያለበት ስሌት ስለዚህ እኛ ኢትዮጵያኖች አባይ ያጫሉ ደም ነው መታቆር አለበት ያጫሉ ወዳጆች የኢትዮጵያኖች አባይ ሐምሌ ወር ጃምብ መደረግ የለበት ይሄ ነው ቁጭት አጫሉ የተገደለለት አላማ እንዳይሳካ ጠላቶቻችንን ማሳፈር ምንችለው ሐምሌ ውሃ መሙላት ነው ያለበት እነሱ አገር ቤት በጥብጥ ካለ እርስ በራስ መባላት ካለ አባይን የሚያስታውስ የለም ነው በዚህኛው እጃችን ባንዳን እየሰበሰብን እናስራለን በዚህ እጃችን ውሃ እናቁራለን የተጠራጠርነው ባንዳ መንግስትን አታክ ሊያረጉ ይችላሉ በውስጥ ብለን ምናስባቸው በሙሉ ይገባታል እረፍት ነው የሚያረጉት ምን ይሆናሉ ማንንም ይታሰር በቃ መንግስት የሚጠረጥራቸው ለባንዳ ለይሁዳም ለገንዘብ አመላቸው አገር መሸጥ አገራቸው አመላቸው በገንዘብ ብቻ
ሲሮጡ የነበሩ ፖለቲከኞችን ማቆየት አለበት መንግስት ማቆያ ማዕከል ማቆየት አለባቸው ማቆያ ማዕከል ነው ማቆየት ያለባቸው ስለዚህ ኢትዮጵያኖች እከሌን ለምን አሰረ የሚል ባንዳ ብቻ ነው እከሌን ለምን አሰረ እከሌን ለምን አሰረ እከሌ ምን አጠፋ አሁን መንግስትን ሊሸጡ ይችላሉ ለስልጣን ጥማታቸው አገርን ጥቅም አሳልፎ ሊሰጡ ይችላሉ የተባሉና የተጠረጠሩ ማቆየት አለባቸው ግማሾቹ አማኑኤል ሆስፒታል ግማሾቹ ትሪትመንት ሴንተር ግማሾቹ ደግሞ ምርመራ ሴንተር ማቆየት አለባቸው ይሄ ደግሞ የአንድ መሪ ቆራጥነት ነው የሚያሳየው እዚህ ጋር ህገ መንግስት አነብብ ህገ መንግስት አገር ሲኖር ብቻ ነው ህዝብ የሚያስተዳድረው ሀገር ካተረፈ በኋላ ህገ መንግስቶችን ያጣቀሰ አንተ ወንጀል ሰርታል አንተ ወንጀል አሰራህም ብሎ በህግ ልትዳኝ ትችላለህ ሀገር እያፈረሰ ከውጪ ጠላት ሀገርን እያፈረሰ ግን ህገ መንግስቱ እንደዚህ ይላል የሚባል እንደ ኤርሚያስ ለገሰ ሆዳ ህገ መንግስት አጥቅሶ የሚወራበት ወቅት አይደለም ይሄ ነው መሆን ያለበት ስለዚህ ኢንተርኔትም ረብሾኛል እኛም እንታገላለን እኛም እናነቃለን አባይ በሐምሌ ወር መገደብ አለበት ባለንበት ድምጻችንን ማሰማት አለብን ግብጽ ኢትዮጵያን ከማፍረስ ጣልቃ ገብነት እጇን እንድታነሳ ተዛዋሪ ጦርነት ነው የከፈተችብን ይሄን ጦርነቷን እንድታነሳ ለዚህ ዋጋ እንደምታከፍል የግብጽ ዲፕሎማቶችንና የግብጽ እንትኖችን ከኢትዮጵያ ማስወጣት ያስፈልጋል ባሁን ሰዓት የኢትዮጵያ መንግስት ቆራጥ እርምጃ መውሰድ አለበት የግብጾች ግብጽን ለግብጽ ይሰራሉ የሚባሉ የግብጽ መልከታ ያላቸው በሙሉ ከግብጽ ከኢትዮጵያ ማስወጣት አለበት በ24 ሰዓት ውስጥ መንግስት እነዚህ ቆራጥ እርምጃ መወሰድ አለበት መንግስት ዛሬ መንገድ ላይ የሚለምኑ የሶሪያ ለማኝ መስሎ አብዛኛው የግብጽ ለማኞች ኢትዮጵያ ውስጥ ገብቷል እነሱም በካምፕ መሰብሰብ አለባቸው በሪፉጂ ካምፕ ውስጥ እርዳታ መሰጠት አለባቸው ሀገራችንን ማዳን ካለብን ማድረግ ያለብንን እርምጃ ሁሉ መንግስት መውሰድ አለበት በተረፈ ማታ ደግሞ ከሾኳካው መረጃ ሳገኝ ተመልሼ ላንሿኩካችሁ ይችላል ይንጋ እነሱ ጋር እኔ ማህሎልና የውስጥ መረጃ ሰብስቤ